ልደትዬ ይሄው እንግዲህ ይሄ ምንድነው የሚባለው? ሞቅ ሞቅ የት አላችሁ? እሳቱን ግን ብታነዱት እኮ ጥሩ ነበር። እሳቱ ቢነድ ግን ጥሩ ነበር። አዎ ተነሺ። በስማ እናንተ ናችሁ እኮ ያማረባችሁ። ደግሞ እዛ ሰፈር እናንተ ናችሁ እኮ ያማረባችሁ ማርያም። ይሄው እንግዲህ ይሄ ደግሞ 1 ኪሎ በቆሎ ነው። 1 ኪሎ በቆሎ መጀመሪያ ላይ ታቦኩታላችሁ በስሱ አርጋችሁ ማለት ነው። እንዲህ በስሱ አርጋችሁ ታቦኩታላችሁ። ከዛ በኋላ ያው አብራችሁ እንትን ትሉታላችሁ። አሁን አሳያችኋለሁ ማለት ነው። ከተመቸኝ ካሜራው ዙሪያው አሳያችኋለሁ እንዴት እንደማቦካ ማለት ነው። በጣም ነው ማቦካት ያለበት። ዳቦ ልጋግሩ ከፈለጋችሁ በጣም ማብኳት አለባችሁ ማለት ነው። በቆሎ ራሱ የት እንዳለ አታውቁትም። አሁን በዚህኛው ላይ እስኪ አብረን እንግዲህ ዛሬ ውሏችንን አብረን እንውላለን። ቪዲዮን ላይክ በማድረግ ጀምሩ። ሰብስክራይብ ያላረጋችሁኝ ደግሞ ሰብስክራይብ አድርጉ። አሁን በደንብ አድርጋችሁ ታሹታላችሁ ማለት ነው። በደንብ አድርጎ ነው ታሻው። ያውን በደንብ አርጋችሁ እንትን ትሉታላችሁ። አሁን እኔ ለእናንተ ለማሳየት ያክል ነው እንጂ ፉርኖ ዱቄቱና ያን ቅድም ያያችሁት እንትን አንድ ላይ አርጋችሁ ውሃ ሳታበዙ በደንብ አርጋችሁ ታሹታላችሁ ማለት ነው። እንዴ እናንተ ለማሳየት ነው። ከዛ ትንሽ ውሃ እየጨመርኩ ትንሽ እየጨመርኩ እዛ በሞቅ ውሃ አይደለም በኖርማል ውሃ ነው ማለት ነው። መጀመሪያ ግን ማለት ነው በቆሎውን ስታቦኩት በቆሎ 1 ኪሎ በቆሎ ነው የምጨምረው ማለት ነውና 1 ኪሎ በቆሎ ትንሽዬ ስኳር እንደገና ደግሞ ትንሽዬ ዘይት እንደገና ደግሞ እንትን ምንድነው የሚባለው ይስት ማለት ነው። ይሄን ደግሞ የዳቦ ይሄ እንትን ኩፍ እንዲል የሚያደርግ ምንድነው እርሾ ማለት ነው። እርሾ አድርግበታለሁኝ። ሌላ ደግሞ ጨው መጥኜ ጨምራለሁ። ከዛ በኋላ በስሱ ቅድም እንዳያችሁት አብኩቼው በስሱ ማለት ነው። በጣም እንደዚህ አይደለም። በጣም በስሱ ቀጭን አድርጌ እንትን እለዋለሁኝ። ከዛ ከድኜ ተዋለሁ። ከዛ በኋላ ቅድም እንዳያችሁት ይሆናል። አሁን ደግሞ እንደዚህ እንትን ትሉታላችሁ። በደንብ አድርጌ አብኩቼ ደግሞ መለሳለሁ ማለት ነው። ባለፈ ጊዜ ያቦካሁት ወይም ደግሞ ባለፈ ጊዜ የጋገርኩት እንትን ዳቦ ማለት ነው። አይታችሁታል አይደለ? በጣም ነው ደስ የሚለው የነበረው። አሁን በሁለቱም እጆቼ እንትን እላለሁ። ነገራችን ላይ እጅሽ ታጥብሻለሁ እንደትሉኝ ታጥቢያለሁ። ታጥቤ ነው እየሰራው ያለሁት። እናንተ ቪዲዮ ለማሳየት አክል እንጂ በደንብ አርጋችሁ ታቦኩታላችሁ ማለት ነው። ካልሆነ ዳቦ ፍርፍር አይደላችሁ። ግን በደንብ አርጋችሁ እንዲሽት ታርጋችሁ በደንብ አርጋችሁ እንትን ካላችሁት ዳቦ ራሱ ቆርሱት ፍርፍር ነው የሚለውና ይሄ ዱቄት ያለ እንትን ፍርኖ ዱቄት ነው እንጂ 1 ኪሎ እንትን ያለበት ራሱ አይመስልም። ይሄ ምንድነው የሚባለው? በቆሎ ያለበት አይመስልም። እንደዚህ በደንብ አርጋችሁ ነው እንትን የምትሉት። ውሃ ትንሽ እየጨመራችሁ ባንዴ ብዙ አይጨመርም። እሺ። እና ከዛ በኋላ ደግሞ መጀመሪያ ላይ ኩፍ ብሎ ሲመጣ አሳያችኋለሁ እንዴት አርጋችሁ እንትን እንደምትሉት ማለት ነውና ስልኬ ካልዘጋ በደንብ ነው ማሳያችሁ። በቤቴን ቀላል ነው ለካ። ዋና ግን ማብኳቱ ነው የሚፈልገው። ማብኳት በጣም ይፈልጋል ለካ። እንትን ማብኳት ነው የሚፈልገው ዳቦ ማለት ነው። ማብኳት በጣም ይፈልጋል። እኔ ብዙ ማላቀም ነበር። ያው መልክ ሰጠኝ እንጂ ሙያ ከጎረቤት ተብሏል። ላይቭ ልገባ ነበር እንደ ትናንቱ ካቋረጠኝ ብዬ በኋላ አካባቢ ይገባለሁ።
ነገ ደግሞ ይሄንን ቪዲዮ ቅዳሜ ቀን ለእናንተ እንደ እግዚአብሔር መልካም ፈቃድ ኤዲት አድርጌ እለቅላችኋለሁኝ ማለት ነው። አያችሁ አይበቃም እንዴ እንዳትሉ፣ አይበቃም አይበቃም። እንግዲህ ዳቦ ተጋግሮ ሲበላ እንዲሁ ይመስላል። ቆንጆ ዳቦ የትም ልትሄዱ እጃችሁ ያሰብራችሁ። አሁን እንጨት የለም እንግዲህ እንጨት ፍለጋ እንሄዳለን። አብራችሁኝ ትሄዳላችሁ። ይደክማል፣ ግን በጣም ይደክማል ማውራት። ይሄን ማውቃት አንድ ላይ ጨርሼ እመጣለሁ። አሳያችኋለሁ። ስጨርስ ደግሞ እንሄዳለን ማለት ነው። አሳያችኋለሁ እያንዳንዱ ነገር። አብራችሁኝ ከሆኑ ቪዲዮን ላይክ አድርጉት። እንግዲህ ይሄን እንትን እንለዋለን እናለብሰዋለን ማለት ነው። እንደዚህ ከደን አድርገን እንተዋዋለን። ከዛ ራሱ ኩፍ ይላል ማለት ነው። ኩፍ ይላል። እዛ ደግሞ ኔክስት ፓርቱ ደግሞ አሳያችሁ። እንደምታዩት እንግዲህ እኔ እንደዚህ ስራ ስሰራ ያው ሱቅ ብሎ ስለሚጠሩኝ እንትን እላለሁ። እዚህ ጋር ጎመን ትናንት ገዝተናል። እንግዲህ ሐሙስ ገበያ እንዳው እንግዲህ የሚደርሳችሁ ቅዳሜ ስለሆነ ከትናንት ወዲያ እያልኩኝ ላውራችሁ። ያው ሐሙስ ለማለት ፈልጌ ነው። እና ይሄንን ደግሞ እውቀት እንሰራለን ማለት ነው። እዛ ይስኪችኛው ከበላች ለዚህኛው እንሰጣታለን። ፍየል አለች አንድ ይውቢ ወዴ ቢስክ። እዛ ጋር ደግሞ እንዳለ እንትን ዳረፋ የሚሸጠው ይሄ ደግሞ እስኪ ይበላል አይበላም? አረ ይበላል። አግኝቶ ነው እንዴ? እየበላ ነው። ሌላ ደግሞ ስራ ዛሬ ብዙ ስራ ነው እየሰራሁ እየወልክ ያለሁት ማለት ነውና አብራችሁኝ ነው። እዚህ ደግሞ ጎመናችንን እሳት ላይ ጥደናል። እሺ ይሄ ጎመን ደግሞ ኪዳነ ምሕረት ወደቀ እናንተ። እቺኛው ጎመን ለምንድን ነው ካላችሁ ከአይብ ጋር የሚሰራ ነው። እንደምታዩት ከለሩ ራሱ ቦቦሌ ነው እንትን የምትሉት። ቦሌው ዘፍስፋችሁት ከዛ ጥላችሁ በማጥለያ ጥላችሁ ከዛ በኋላ እንደዚህ ፍልቅልቅ ሲል ጥዳችሁት ማለት ነው። ፍልቅልቅ ሲል ውሃው የቦሌው እንትን ውሃ ፍልቅልቅ ሲልላችሁ ትጨምሩበታላችሁ። ደስ አይልም? በጣም ነው ደስ የሚለው ማለት ነውና አሁን አልበሰለም። ሲበስል በቃ በጣም ነው እንትን የሚለው ሲበስል ማለት ነው። ይሁን አልበሰለም። እሳት አንድጄበት የተወሰነ ይቀረዋልና አሁን መልሼ ያነዳለሁ ማለት ነው። ስቶቭ ላይ ደግሞ ሌላ ነገር ጥጃለሁ። ንፍሮ ደግሞ በኋላ አካባቢ ቀቅላለሁ ብያለሁ። ዛሬ ደግሞ 30 ስለሆነ ቀን አርብ ነው 30 ነው። እንትን ዝክር ሌላ ቦታ አለብን ማለት ነው። እዛ ዝክር ደግሞ ማታ ስለምንሰባሰብ ዛሬ ሁሉም ነገር መጨረስ አለብኝ ማለት ነው። እና ወዶቼ እንጨት ደግሞ የለኝም። እንዴት አባቴ ነው ማረከው? እና ውድ ቤተሰብ እዚህ ደግሞ ዛሬ ይመጣሉ ተብሎ ነበር፣ አልመጡም። አጋጣሚ ደግሞ ማብራት ሄዷል በነገራችን ላይ ማለት ነው። ማብራት ሄደ። እዚህ ከኔቶ እየሰራው ነው ማለት ነው። መጨረሻ ዙር ነው የቀረኝ፣ ግን ማብራት ሄዷል። ማብራት ሄደ። እንዲሁ እንዳለ ጥጄ ሄዳለሁ ማለት ነው። ለምን እስከመመጣ ድረስ እንትን ይላል። ግማሽ ሚሆን ሆኖልኛል። ብዙም አላረግም፣ ትንሽ ነው ማረገው ማለት ነው። ያን ከጨመርኩት ይበቃል። ውድ ቤተሰብ እዚህ ውሃ እንጨምራለን። ውሃ ደግሞ በዚህ እየፈላው ነው በነገራችን ላይ ምንም ማድረግ አይቻልም። ሁሉም ወዶ አይቻልም። ስለዚህ እንደዚህ እያደረኩ ነው። ቀጥታ ወደ ትሬዳለሁ። የዳቦ መጋገሪያ እንትን ቆርጣለሁ ማለት ነው። ኮባ ቆርጣለሁ ማለት ነው። ከዛ ያንን ኮባ ደግሞ እስከመጨረስ ድረስ እንትን ይልልኛል። እሺ እንግዲህ ይሄው እንደምታዩት ዳቦን በዚህ መልኩ
አስተካክየዋለሁኝ። አሁን ቢያንስ 40 ደቂቃ ወይ ተኩል ደቂቃ ቆየዋለሁ እንደዚህ ማለት ነው። እንሸፍነዋለን። እላዩ ላይ ደግሞ ብረት ድስት ብረት ምጣድ ከላይ እናደርገዋለን። ከዛ እናያለን ማለት ነው። አሁን ይሄ ልክ አሁን እንደዚህ በፊት እኔ አላቅም ነበር ማለት እንደዚህ አደረኩኝ። ከላይ ከታችም ከላይም እሳት አነድ ነበር። ምክንያቱም ለምንድነው አሁን ደግሞ እኔ የተማርኩት ነገር ከጎረቤቴ ይሄንን በደንብ አርጎ እስከሚወጣ ድረስ ተኩል ደቂቃ ቢያንስ ተኩል ደቂቃ ወይ 40 ደቂቃ ታቆዩታላችሁ። ከዛ በኋላ ይሄ ሙልት ይላል እስከዚህ ድረስ ይሞላል ማለት ነው። ይሄ የቆረጥኩት ደግሞ ለምንድነው ይሄ እንትኑ አለ አይደለ እንደዚህ አይነት አለ አይደለ ዳቦን ወደ ውስጥ እንዲስርጉት ጠርጎ ይዘዋል። ስለዚህ እሱን እንዳለ ጫፍጫፉን ትቆርጡታላችሁ ማለት ነው። እንደዚህ ካረጋችሁት በኋላ እንዲ አንጥፋችሁ እንትን ካላችሁት በኋላ ያን ጫፍጫፉን እንትን ትሉታላችሁ። ካልሆነ ግን ይሄው እንደዚህ ያደርጋል። አያችሁ እንደዚህ ማለት እንደዚህ ይሆናል። ይሄን እንትን እንዳይል ደግሞ እዚህ ጋር ያለው ይቆረጣል ማለት ነው። እንዲህ አይነት ችግር ካለም ደግሞ እንዴት ታረጉታላችሁ? አያችሁ እንደዚህ እንዴት ታረጉታላችሁ? ትንሽ እንደዚህ ታረጉታላችሁ። አሁን እዚህ ጋር እናያለን። እዚህ ጋር ትንሽ እንዲህ ብላለች። እቺን ዝም ብለን እንዲህ እንቀዳታለን። ከዛ በኩልን እንትን ስላለው ማለት ነው ኮባ ስላለው ችግር የለውም። እዚህ አካባቢም እንደዛው እንዲህ እናደርጋለን። አሁን እንግዲህ 10 ሰዓት ከስንት መሰላችሁ? 10 ሰዓት ከ20 ነው። ቢያንስ 11 ሰዓት አካባቢ እናነድበታለን። በቃ 11 ሰዓት አካባቢ እናነድበታለን። ተኩል ደቂቃ ነው የሚበቃው። ተኩል ደቂቃ ደግሞ እናነድበታለን። ከዛ ያኔ ደግሞ እናያለን ማለት ነው። ይሄ እንግዲህ እንደዚህ ነው። አሁን ሸፍኜ አስተካክለዋለሁ ማለት ነው። ይሄ ላይ ደግሞ እንትን ስታረጉ አሁን ቆይ እንዲህ ስታረጉ ለምሳሌ እንዲህ እንዳታደርጉ ነው ዳቦ ከውስጥም ሆነ ከስርም ሆነ ከላይ ለምንድነው ይሄ እንደዚህ ማናደርገው ካላችሁ ይሄ ራሱ እንትን ስትሉት ራሱ ወደ ውስጥ ይሰረግዳል፣ እንዲህ ብሎ ይገባል። ስለዚህ ይሄንን ቆርጣችሁ ታወጣላችሁ ማለት ነው። ስለዚህ ይሄ እንደዚህ አላስተካክልም እንትን አልለው እንደዚህ ነው ማረገው። እቺ በኩል ስለሆነ ችግር የለባትም። እንዲህ ነው ማረግ ያለባችሁ። እዛ ይሄኛው ደግሞ ቆርጠን እናወጣለን ማለት ነው። አድርጌ እመለሳለሁ። እስከዛ ጠብቁኝ። ይሄ እንደምታዩት ይሄው ቆርጬዋለሁኝ ማለት ነውና እንደምታዩት ይሄ ቆርጬ አስተካክያለሁኝ። በቃ አሁን መጥፋት ብቻ ነው እንትኑ ማለት ነው። ከተኩል ደቂቃ በኋላ እንመለስበታለን ማለት ነው። እዛ እሳት ከስር እናነድበታለን እንደ እግዚአብሔር ፈቃድ ማለት ነው። እና ወደ ቤተሰብ ይመስላል እንግዲህ ከተኩል ደቂቃ በኋላ እናነዳለን። አሁን እጃችን ታጥበን ሌላ ስራ እንሰራለን ማለት ነው። ተላክተላ እያተንደፍሮሽ ይቻል አስቱ አላስገባሽም። እሺ አንቺማ ተለብሻለሽ ለብሰሽ ተመጫለሽ። በቃ የግርግራችሁ ይግባ። በላን ጠጣን። ይሄው የበላነው ከናንተ ሆድም ይግባ። ምን እያደረግሽ ነው? ማሻት አራ እንጥፍሬን ሁሉ ያታነሽ እሱ ምን አይማል በጣም ይስቻ። አሁን እዚህ ጋር ሚነድበት ነገር አምጪ እንጨት አምጪ። ስትመጪ መንግስቱን ይዘሽ ነይ። የመንግስቱ መገር ቢሆን ፈልጠሽ አምጪ። እኔ ብያለሁ አይደለም። አይ እሱማ አታምጪ። ልደትዬ ይሄው እንግዲህ ይሄ ምንድነው የሚባለው? አነባብሮ አይደለም ቂጣ፣ የጤፍ ቂጣ ለልደታ ሞቅ የት አለ? የት አላችሁ? እሳቱን ግን ብታነዱት እኮ ጥሩ ነበር። እሳቱ ቢነድ ግን ጥሩ ነበር። አዎ ተነሺ። ያቺም ልቅረጻት እንጂ ነፍሷ እስከሚወጣ ሰላም በይ። እሺ የዛሬ አመት በሰላም ያገናኘን በይ። እሺ አውሪ፣ ቢያንስ ገንዘብም ካለሽ አውሪ። ምን ያክል ገንዘብ ነው ባንክሽ ላይ ያለው?
በስማ እናንተ ናችሁ እኮ ያማረባችሁ ደግሞ እዛ ሰፈር እናንተ ናችሁ እኮ ያማረባችሁ ማርያም አረ ይሄ እንትን ግን እንትን ቢነድ ጥሩ ነበር። የልደታ ወዳጅ ማን ነው? በልዋ እሺ ጀግና 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 እመቤቴን ጀግና ይኸው ዲያቆን ነጎድጓዱ መጣ ያቄ በቃ ወደ ቤት ይሁን ወደዚህ ወደ ቤት ይሁን ተነሱ በቃ ነይ ነይ አይ ቅዱስ ጊዮርጊስ ቦታ ተወሰደባት ያኛው ታሰረ ያኛው ቦታ ደግሞ እንትን አለ ትናንትና ይሄ ሲያዩ ያኛው እንትን ሲዋጉ አምልጦ ወጣ እንትን አድርጎ ማለት ነው ቆርጦት የሚታሰርበት ቦታ እስኪ ኧረ ልደታ ማርያም ያዝልኝ ኧረ ይሄ ለማስታወሻ ይቀመጥ ይሄ ለማስታወሻ ይቀመጥ እዛ የተፈናቀሉ ሰዎችም አሉ የተፈናቀሉ ሰዎችም አሉ እዛ እስኪ ቆይ መንገ እንዴት ሆናችሁ? ቤት ጥብስ ነው እንዴ? ምርጥ ሙያ ነው። ነጭ በነጭ ነው እንደምታበሉት ስንራራጥ እንዳናድር በዚህ ነጭ በነጭ እኮ ነው ፍየል ራሱ ነጭ ስለሆነ እንጂ ጮማ ስለሆነ ስንሯሯጥ እንዳናድር በስመ አብ ቅዱስ በማንጨል ያንቀጣጥል ይዷል እሱ የመርፈታን ቦታ ነው አይመስልም አሁን እንጃ እንግዲህ እሱ ደግሞ ላቀጣጥል ብሎ የደጅ እንዳይቆርጥ ወደ ፈስ ቅዱስ ወይኔ ሰዎቹስ ነገ በደንብ ሰዎች አይ ችግር የለውም ነገ ይታጠባል ነገ እንመጣለን ብለዋል እነሱ ደስ የሚል ድባብ ነበርና እግዚአብሔር የተመሰገነ ይሁን እናቴ ልደታ ማርያም ያመቱ ሰው ይበለን በእውነት በጣም ነው ደስ የሚለው የነበረው እንግዲህ በነጋታው ነበረ በነጋታው እንደምታውቁት እሁድ ቀን ስለነበረ ቤተክርስቲያን ሄደን መጣን አንድ ዘማሪ ነበረ ቤት ውስጥና ለነሱ ደግሞ ምግብ ምናምን ሰራራን ቡና አፈላና ጠጣናቸው ከዛ ደግሞ ሄዱ እኔ ደግሞ እነሱን ከሸኘው በኋላ እነዚህ እቃዎችን አወጣጣው ማለት ነው በቃ የሆነ ነገር ይመስል ነበር እግዚአብሔርን ብዙ ሰው ነው የነበረውና ቤቱ ራሱም እንደሚመስል በስላሴ የሆነ ነገር ነው የሚመስለው የነበረው እግዚአብሔር ይመስገን ግን ሁሉንም ያቀን አስተካከልኩኝ አጋጣሚ ሆነ ያኛው ቤት አንዱ ክላስ የሚገቡ ሰዎች ነበሩ ማለት ተከራይ አዲስ የሚገቡ ነበሩ እነሱን እንተናለን እግዚአብሔር ይመስገን ይሄ ደግሞ እንዴት ነው ተወዳላችሁ ወይ ምንድነው የሚባለው ይሄንን እንትን ማለት ነው ስጋ እኔ አልወድም በነገራችን ላይ እንደዚህ ጥሬ መብላትም አልወድም ባዶካው ግን በጣም ነው የሚወደው ማለት ነውና በቃ ነፍሱ በሉት እና ብቻ እግዚአብሔር የተመሰገነው ደስ በሚል ሁኔታ አስተካከለን በቃ በጣም ደስ ይል ነበርና ቪዲዮ ያቀን እለቅላችኋለሁ ብዬ ነበር ሳለቅላችሁ ቆየሁኝ ማለት ነውና ቪዲዮን ከወደዳችሁት ላይክ ሼር አድርጉ በዚህ አጋጣሚ እንኳን አድረሳችሁ ቢያልፍም ልደታ ማርያም ያመቱ ሰው ትበለን እስከ ፍጻሜ ድረስ አብራችሁኝ ስለነበራችሁ ከልብ አመሰግናለሁ ሰላማችሁ ይብዛልኝ ቪዲዮን ላይክ አድርጉት